በ18ኛው ክፍለ ዘመን አጋማሽ ኢትዮጵያ እጅግ ጨለማ ወደ ሆነው የዘመን መሳፍንት አዘቅት ውስጥ ገብታ ነበር። በዚህ የታሪክ ምዕራፍ ውስጥ አንድ እጅግ አስገራሚና እንቆቅልሽ የሆነ የጦርነትና የፖለቲካ ባህል ስር ሰዶ ነበር። የጎጃሙ፣ የጎንደሩ፣ የትግራዩ ወይም የሸዋ ጦር አበጋዞች ንጋት ላይ በጦር ሜዳ የደም ጎርፍ ያፋስሳሉ። መድፍ ይተኮሳል። ፈረሰኛው እርስ በርስ ይተራመሳል። ምድሪቱ በጩኸት ትናወጣለች። ሆኖም ግን ፀሐይ ወደ ማዘቅዘቋ ስታዘነብልና አቧራው ሲሰክን የሞተው ተረስቶ ደሙ እንኳን በቅጡ ሳይደርቅ በጦርነቱ መሃል አንድ መስቀል የያዙ ቄስ ወይም ነጭ ባንዲራ ያነገቡ ሽማግሌ ድንገት ብቅ ይላሉ። ያ ሁሉ እልቂትና የሞት ነጋሪት በአንዲት ጀንበር ይቆምና ትናንት አንገት ለአንገት ተናንቀው ደም የተቃቡት መሳፍንት ማታ በጋብቻ ይተሳሰራሉ። በአንድ ማዕድ ተቀምጠው ግብር ይበላሉ። ይህ አስገራሚ ታሪካዊ ክስተት የኢትዮጵያ ፖለቲካ ሁሌም በደምና በምድር መሃል የሚወዛወዝ አደገኛ ፔንዱለም መሆኑን ያሳያል። የሰይፍና የሽምግልና እጅግ አስገራሚ ቅንጅት። ወደ ዛሬው የአንደኛው ክፍለ ዘመን ነባራዊ ሁኔታ ስንመጣ ደግሞ ይህ ታሪካዊ ትዕይንት በዘመናዊው ቴክኖሎጂ ታጅቦ ፊታችን ላይ እየተደገመ ይገኛል። ዛሬ በሰሜን ኢትዮጵያ ሰማይ ላይ ከደመናው በላይ ድምፁን ያጠፋና እጅግ ዘመናዊ በሆነ ቴክኖሎጂ የታጠቀ ሰው አልባው አውሮፕላን ቀዝቃዛና ስሜታዊ በሆነ መንገድ ኢላማውን እየፈለገ ያንሻብባል። በመሬት ላይ ደግሞ የትግራይ ደቡባዊና ሰሜናዊ ምዕራብ አካባቢዎች በተለይም ራያና ሽራሮ በከባድ የድሮን መሳሪያ ድምፅ ይናወጣሉ። ነገር ግን በዚህ ሁሉ የሞት የጥፋትና የወታደራዊ ምልመላ ትርምስ መሃል አንድ ያልተጠበቀና እጅግ ሚስጥራዊ ክስተት በመቀሌ ከተማ ዝግ በሮች ጀርባ እየተካሄደ ነው። የፕሪቶሪያ የሰላም አደራዳሪና አንጋፋው ናይጄሪያዊ ፖለቲከኛ ኦሉሴጉን ኦባሳንጆ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ ብሎ ጦር ከሰበቀው አዲሱ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ፊት ለፊት ተቀምጠው ጥብቅ ድርድር እያደረጉ ነው። በአንድ በኩል ከሰማይ የሚወርድ የድሮን እሳትና የከባድ መሳሪያ ክምችት፣ በሌላ በኩል ደግሞ የዲፕሎማሲ ፈገግታና የተዘረጋ የሰላም እጅ። ይህ እብደት አይደለም። ማህበረሰቡ ለዘመናት ያመነበትን አንድ ትልቅ የፖለቲካ ውሸት ዛሬ ልነግራችሁ እንወዳለን። የሰላም ስምምነት በወረቀት ላይ ከሰፈረ ጦርነት በዘላቂነት ያበቃል የሚለው የዋህ እሳቤ የፖለቲከኞች ትልቁ የፈጠራ ትርክት ነው። እውነታው ግን ይህ አይደለም። በፖለቲካው ዓለም ስምምነት ማለት የጦርነት ማብቂያ ሳይሆን ትግሉን በሌላ መልክና ስልት ለመቀጠል የሚሰጥ ስልታዊ የእረፍት ጊዜ እንደሆነ ይነገራል። የፕሪቶሪያው ስምምነት ጦርነቱን አላስቆመውም። ይልቁንም ጦርነቱ መልክ፣ ስልትና የውጊያ ሜዳውን እንዲቀይር አድርገው እንጂ። ጦርነት መቼም ቁሞ አያውቅም። በድርድር ጠረጴዛ ላይ ይቀጥላል እንጂ። በመሬት ላይ ያለው እውነታ እጅግ አስደንጋጭ ነው። ፕሪቶሪያ የሰላም ስምምነት ከተፈረመ ከሁለት ዓመታት በላይ ቢያልፍም ዛሬም የደም ጠረን አልጠፋም። ፌዴራል መንግስቱ ፊት ለፊት በሚደረግ የእግረኛ ጦር ውስጥ ዳግም ከመግባት ይልቅ የህወሓትን ወታደራዊ አቅምና የሎጂስቲክስ መስመር ገና በጽንስ ለማሽመድመድ በአየር የታገዘ የማስገደድ ጥቃት መፈጸምን መርጧል። በተከታታይ የድሮን ጥቃቶች እየተፈጸሙ ያሉት በአጋጣሚ አይደለም። ይህ እርምጃም ህወሓት የጀመረውን ወታደራዊ ምልመላና የኃይል ማከማቸት እቅድ ለማደናቀፍ የታለመ ወታደራዊ መልክ ነው። ይህ በሚሆንበት ትክክለኛ ሰዓት ነው እንግዲህ የሰላም እርግቧን ያዙት ኦባሳንጆ የጥፋትና የድርድር ካርዶችን ያዙት ኦባሳንጆ በድንገት መቀሌ ገቡት። ሰማዩን አሞራም ምድሩን ሽማግሌ እንዲሉ አዲስ አበባ የጥፋትና የድርድር ካርዶችን በአንድ ጊዜ እየመዘዘች ነው። ዶክተር ደብረጽዮን ለኦባሳንጆ ያቀረቡት ቅድመ ሁኔታ ደግሞ የህወሓትን ነባራዊ ስጋትና ከፍተኛ የፖለቲካ ፍላጎት አደባባይ ያወጣ ነው። የኢኮኖሚ ማዕቀብና እገዳው ይነሳ፣ ወታደራዊ ከበባ ያብቃም፣ የትግራይ ሉዓላዊ ግዛት ወደ ነበረበት ይመለስ፣ የተፈናቀሉ ሰዎች ይመለሱና ከሁሉ በላይ የህወሓት ፖለቲካዊና ህጋዊ ማንነት የሚሉ ጥያቄዎች ቀርበዋል። ነገር ግን እዚህ ላይ አንድ እጅግ የሚያስገርም የፖለቲካ ሞኝነት ወይም ድፍረት እናያለን። ህወሓት በአንድ በኩል ህልውናዬን በብልጽግና መቃብር ላይ
አረጋግጣለሁ እያለ ወጣቶችን በግዳጅ እየመለመለ የጦርነት ነጋሪት እየጎሰመና መንግስትን ለማስወገድ እየሰራ፣ በሌላ በኩል ደግሞ ከዚሁ ከማስወግደው ብሎ ከፈረጀው የፌዴራል መንግስት ህጋዊ እውቅናዬን መልስልኝ ብሎ ይጠይቃል። ይህ አካሄድ በፖለቲካ ሳይንስ ቋንቋ የህልውና ፖለቲካን ከህጋዊነት ጥያቄ ጋር የማምታታት ከባድ ስህተት ነው። የሚያፈርሱትን መንግስት ህጋዊ እውቅና መጠየቅ የህወሓትን የውስጥ መዋቅራዊ መደናገርና የስትራቴጂካዊ ክስረት ፍንትው አድርጎ የሚያሳይ ነው። ጠቅላይ ሚኒስትር አብይ አህመድ ኦባሳንጆን በድንገት ወደ መቀሌ የላኩት ዝም ብሎ የሰላም ፈላጊነት ስሜት አነሳስቷቸው አይደለም። ከዚህ ጉዞ ጀርባ ሶስት እጅግ ጥልቅ ያላቸው ስትራቴጂካዊና የፖለቲካ ስሌቶች አሉ። አንደኛ፣ ማስፈራራትና ማዕበሉን መገደም። ፌዴራል መንግስቱ አሜሪካና የአውሮፓ ህብረት ህወሓት በትግራይ ውስጥ እያደረገ ያለውን አዲስ የወታደራዊ ቅስቀሳና የቀድሞ ተዋጊዎችን መልሶ የማደራጀት እንቅስቃሴ በከፍተኛ ስጋት እየተመለከቱት ነው። አብይ አህመድ ኦባሳንጆን የላኩት ከቀይ መስመር እንዳታልፉ የሚል የመጨረሻ ማስጠንቀቂያ ለመስጠት ነው። የድሮን ጥቃቱ ማድረግ እንደምንችል እዩ የሚል የተግባር ማስጠንቀቂያ ሲሆን፣ የኦባሳንጆ ጉዞ ደግሞ ይህ እሳት ከመስፋፋቱ በፊት በሰላም እንቋጨው የሚል የዲፕሎማሲ ቋንቋ ነው። ይህ አካሄድ በፖለቲካው ቋንቋ በኃይል የታጀበ ዲፕሎማሲ ይባላል። ይህ አካሄድ በኢትዮጵያ ታሪክ አዲስ አይደለም። አጼ ምኒልክ የአድዋ ጦርነት ከመፈንዳቱ በፊት የተጠቀሙት ስትራቴጂ የዚሁ አይነት ማሳያ ነው። ምኒልክ በአንድ በኩል ከጣሊያን ዲፕሎማት ካውንት አንቶኔሊ ጋር የሰላም ደብዳቤዎችን እየተለዋወጡና እየተደራደሩ፣ በሌላ በኩል ደግሞ በድብቅ ከፈረንሳይና ከሩሲያ ዘመናዊ የግራዝ ጠበንጃዎችንና መድፎችን ያስገቡ ነበር። ጦርነትን ለማስቀረት እየሞከሩ ለጦርነት መዘጋጀት። የዛሬዋም አዲስ አበባ እያደረገች ያለችው ይህንኑ ነው። በድሮን እያጠቃች በኦባሳንጆ በኩል ትደራደራለች። ሁለተኛ፣ የውስጥ የስልጣን ሽኩቻን ማመጣጠን። የሰላም ስምምነቱን የፈረሙትና የፌዴራል መንግስቱ ዋነኛ አጋር የነበሩት አቶ ጌታቸው ረዳ ከፓርቲው መዋቅር ተገፍተው በዶክተር ደብረጽዮን የሚመራውና አንጻራዊ በሆነ መልኩ ጽንፈኛ አቋም የሚያራምደው የህወሓት ክንፍ ስልጣኑን መልሶ ተቆጣጥሯል። የፌዴራል መንግስቱ ለዚህ አዲስ አወቃቀር እውቅና አልሰጠም። ሆኖም ግን አዲስ አበባ ይህ ጠንካራው ክንፍ ሙሉ በሙሉ ተስፋ ቆርጦና በሮቹን ዘግቶ ወደ ጫካ እንዳይመለስ ትፈልጋለች። ስለዚህ ኦባሳንጆን በመላክ አዲሱ የአመራር ክንፍ ከፌዴራል መንግስቱ ጋር ያለውን ቀጭን የዲፕሎማሲ ክር እንዳይበጠስ ድልድይ የመሆን ሚና እንዲጫወቱ ተደርጓል። ሶስተኛውና እጅግ ወሳኙ ቀጠናዊ የደህንነት ስጋትና የኤርትራ ቁማር። የኢትዮጵያ ፖለቲካ ከአዲስ አበባና መቀሌ አልፎ ትልቁን ምስል ማየት ይጠይቃል። በአሁኑ ወቅት በአዲስ አበባና በአስመራ መካከል ያለው ታሪካዊ ግንኙነት እጅግ ሻክሯል። የኤርትራ ጦር በድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴዎችን እያደረገ መሆኑን የአደባባይ ሚስጥር ነው። የፌዴራል መንግስቱ እጅግ የሚሰጋውና የሌሊት ቅዠት የሆነበት ጉዳይ ቢኖር የጠላት ወዳጅ ነው በሚለው የፖለቲካ ቁማር ህወሓትና የኤርትራ መንግስት አዲስ ወታደራዊና ስትራቴጂካዊ ጥምረት እንዳይፈጥሩ የሚለው ነው። ይህ አይነቱ ያልተጠበቀ የትብብር ለውጥ ለአፍሪካ ቀንድ የተለመደ ነው። በ1970ዎቹ የቀዝቃዛው ጦርነት ዘመን ሶማሊያ የሶቪየት ህብረት ዋነኛ አጋር የነበረች ቢሆንም ኢትዮጵያ አብዮት ማካሄዷን ተከትሎ ሩሲያ ከሶማሊያ ጎን ወጥታ ኢትዮጵያን ደግፋለች። አሜሪካ ደግሞ ከኢትዮጵያ ወጥታ ሶማሊያን ደግፋለች። በአፍሪካ ቀንድ ቋሚ ጠላትም ሆነ ቋሚ ወዳጅ የለም። ያለው ቋሚ ጥቅም ብቻ ነው። ዛሬ አዲስ አበባ የምትሰጋው በመሬት ውዝግብና በጋራ ጥላቻ የተሳሰሩት አስመራና መቀሌ የጋራ ጠላት ባሉት የፌዴራል መንግስት ላይ የጋራ ግንባር እንዳይፈጥሩ ነው። የኦባሳንጆ ድንገተኛ ጉዞ ይህን የኃይል አስተላለፍ አስቀድሞ የመፈተሽና ቀውሱን ወደማይቀለበስበት ቀጠናዊ ጦርነት እንዳያድግ የመከላከል ጥረት ነው። ጩኸቱና እዛቸው የቱንም ያህል ቢበረታም ከጀርባ ያለው እውነተኛ ምስል ግን የተለየ ነው።
ሁሉም ወገኖች ፌዴራል መንግስቱም ሆነ ህወሓት አንድ የተደበቀ ስብራት አላቸው። ይኸውም የኢኮኖሚና አቅም መመናመን ነው። የትግራይ ክልል ከጦርነቱ ጠባሳ ሳያገገም ህዝቡ በረሃብና በመፈናቀል እየተሰቃየ ማህበረሰባዊ መዋቅሩ ፈርሶ ባለበት በዚህ ወቅት ዳግም ወደ ለየለት ጦርነት መግባት ለህወሓት ራስን የማጥፋት ያህል ነው። ከነብር ጅራት አይይዙም ከያዙም አይለቁም እንደሚባለው ህወሓት የጀመረውን ወታደራዊ ቅስቀሳ ማቆም የፖለቲካ ኪሳራም ያመጣበታል። ከቀጠለበት ደግሞ ጦርነቱ የሚጠበቀውን የሎጂስቲክስና የፋይናንስ አቅም መሸከም አይችልም። በሌላ በኩል የፌዴራል መንግስቱ በአማራና በኦሮሚያ ክልሎች ካለው ሰፊ አድካሚና ደም አፋሳሽ የጸጥታ ችግር አንጻር ዳግም በሰሜኑ የሀገሪቱ ክፍል ሁለንተናዊ ጦርነት መክፈት አይችልም። የሀገሪቱ ማክሮ ኢኮኖሚ እጅግ አሳሳቢ ደረጃ ላይ ባለበት፣ የውጭ ምንዛሬ እጥረትና የኑሮ ውድነት ዜጎችን እያንገላታ ባለበት ሁኔታ አዲስ አበባ ሌላ መጠነ ሰፊ ጦርነትን ፋይናንስ የማድረግ አቅም የላትም። ለዚህ ነው ፌዴራል መንግስቱ ጦርነትን ለማሳጠር የድሮን ጥቃቶችን የሚጠቀመው። ህወሓት ደግሞ አስወግዳለሁ እያለ በኦባሳንጆ በኩል ቅድመ ሁኔታዎችን የሚያቀርበው። እውነታው ሲገለጥ ሁለቱም ወገኖች ጦርነትን ለማሸነፍ ሳይሆን ሽንፈትን ለመሸሽ ነው እየተጫወቱ ያሉት። አቅም የሌለው ጉልበት ልክ ውሃ ቢወቅቱት እንቦጭ እንደሚባለው ፍሬ አልባ ድካም ነው። ይህ ሁኔታ ከ2000 ዓመተ ምህረት የአልጀርስ ስምምነት ጋር ይመሳሰላል። ኢትዮጵያና ኤርትራ ካስከፊው ጦርነት በኋላ ስምምነት ቢፈራረሙም ለ20 ተከታታይ ዓመታት ጦርነትም የለም ሰላምም የለም፣ ኖ ዋር ኖ ፒስ በሚል አደገኛ ውጥረት ውስጥ ቆይተዋል። የፕሪቶሪያው ስምምነትም ወደዚሁ አቅጣጫ እያመራ ይመስላል። የተኩስ እሩምታው ቢቆምም የልብ መሻከሩና የጦርነት ዝግጅቱ የዕለት ተዕለት ተግባር ሆኗል። አፍ ሲከፈት ጅማት ይላላል እንዲሉ ንግግሩ ቢጀመርም መሬት ላይ ያለው ውጥረት ግን አላላም። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌን ጥለው ሲወጡ አንድ ከባድ ቃል ተናግረዋል። ከፌዴራል መንግስቱ ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ ብለዋል። ይቺ የ1 እና የ2 ሳምንት የጊዜ ገዳም ቀላል የዲፕሎማሲ ቀጠሮ አይደለችም። ይቺ የትግራይን የኢትዮጵያንና የመላው የአፍሪካ ቀንድን እጣፈንታ የምትወስን የምትመነጠር የቦምብ ሰዓት ነች። የፕሪቶሪያው ስምምነት በአሁኑ ሰዓት በከፍተኛ የጽኑ ህሙማን ክፍል ውስጥ ይገኛል። የሚቀጥሉት ጥቂት ቀናት ውስጥ ፌዴራል መንግስቱ የህወሓትን መሰረታዊ ጥያቄዎች በከፊልም ቢሆን ካልመለሰ ወይም በሌላ በኩል ህወሓት እያደረገ ያለውን አደገኛ ወታደራዊ መልመላና ትንኮሳ በአስቸኳይ ካላቆመ አሁን በየቦታው የምንሰማው የድሮንና የመድፍ ድምፅ ወደ አጠቃላይ የቀጠናው የእሳት አውሎ ንፋስነት መቀየሩ የማይቀር እውነታ ነው። ሰላም በወረቀት ላይ ተፈርሞ አያልቅም። ሰላም የሚረጋገጠውና ህልውና የሚቀጥለው በመሬት ላይ ባለው እውነተኛ የፖለቲካ ፍላጎት፣ ቅንነትና አርቆ አሳቢነት ብቻ ነው። በሚቀጥሉት 14 ወሳኝ ቀናት ውስጥ አዲስ አበባና መቀሌ እውነተኛውን የመጨረሻ የፖለቲካ ካርዳቸውን መምዘዝ ግድ ይላቸዋል። ታላቁ ጥያቄ ያለው እዚህ ላይ ነው። ዳግም በመቶ ሺዎች የሚቆጠሩ ወጣቶች የሚያልቁበትን በደም የሚጻፍ ሌላ ጥቁር ታሪክን እንመለከታለን ወይስ የጥፋት አፋፍ ላይ የደረሰው የኢትዮጵያ ፖለቲካ ገደል ጠርዝ ላይ ቆሞ በስተመጨረሻው ሰዓት ልብ ይገዛል? አሁንም ቢሆን የሀገሪቱ ጣፈንታ በጥቂት የፖለቲካ ልሂቃን እጅ ላይ ተንጠልጥሎ ይገኛል። እውነታው ግን አንድና እጅግ አሰቃቂ ነው። ማዕበል እየመጣ ነው። ጊዜው ደግሞ እጅግ አጭር ነው። ውድ የፐልስ ኢትዮጵያ ቤተሰቦች ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረግ እንዳትረሱ።